With US-Iran war intensifying, Saudi Arabia and Yemen's Houthi rebels are once again exchanging fire, breaking the de facto ceasefire held in the region for 4 long years. ናስረላዎቹ በቀይ ባህር ላይ የበላይ መሆናቸውን እያስመሰከሩ ነው። ቀይ ባህር መርከቦች ስር የማይሉበት ምድረ በዳ ሆኗል። በዓለም 10% የሚተላለፉበትና ከፍተኛ የመርከብ እንቅስቃሴ የሚበዛበት መስመር ዛሬ በጣት የሚቆጠሩ ትናንሽ መርከቦች ብቻ የሚተላለፉበት ለመሆን ተገዷል። የሁቲዎች ጥቃት የዓለምን ኢኮኖሚ አስደንግጦታል። የሳውዲ ጥቃት ደግሞ ኢኮኖሚን እያመሰው ነው። የመካከለኛው ምስራቅ ትኩሳት ከ4 ኪሎ እስከ ለንደን ድረስ እኩል እየለበለበ ነው። ሁቲዎቹ ለኢትዮጵያ እየተመለሱም አይመስልም። የእህል ውሃችን በቀይ ባህር ላይ ብቻ ለተመረኮዘው የዚህ ጦርነት መዘዝ አሁን ወደ እያንዳንዳችን ቤት የገባ መስራች ይላሉ ስጋቱን የሚገልጹ። ከቀይ ባህር በኢትዮጵያ መርከቦች ላይ የተሰማው በመረጃ ጥንቅራችን በሰፊው ይዘነዋል። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮ ላይክ ማድረግ ቀዳሚ እርምጃው ይሁን። The Strait of Hormuz. But there are two vital maritime choke points in the Middle East, and they're both caught up in ongoing conflicts. Now, this is the Bab el-Mandeb Strait, located between Eritrea, Yemen, and Djibouti. It links the Indian Ocean to the Mediterranean through the Gulf of Aden, the Red Sea, and further up the Suez Canal. ዓለምን የኃይል አቅርቦት ደምስሮች ያናወጠውና በአፍሪካ ቀንድ አካባቢ አዲስ የስጋት ቀጠና የወለደው የሁቲዎች እንቅስቃሴ ሌላ ራስ ምታት ይዞ መጥቷል። የኬፕለር የመርከቦች እንቅስቃሴ መረጃ እንደሚያመለክተው በባብ ኤል መንደብ ባህር ሰርጥ በኩል የሚያልፉ የመርከብ ፍሰት በከፍተኛ ሁኔታ መቀነሱን አስታውቋል። ይህ በወራት ውስጥ ከተመዘገቡ ሁሉ ዝቅተኛ ቁጥር ነው ተብሏል። ይህም ሊከሰት የቻለው የየመን ሁቲ ታጣቂዎች በቀይ ባህር ዳርቻ ላይ በሚገኙት የሳዑዲ ነዳጅ ተቋማት ላይ ጥቃት መሰንዘራቸው፣ በጂዛና በያምቡ የሚገኙ ተቋማት ላይ እሳት በመቀስቀሳቸውና ቀጠናው ወደ አዲስ ከፍተኛ የውጥረት እንዲሁም የፍልሚያ ምዕራፍ ላይ ከከተቱት ከጥቂት ሰዓታት በኋላ ነው። በቀይ ባህርና በኤደን ባህር ወሽመጥ መካከል የሚገኘው ይህ የባብ ኤል መንደብ ባህር ሰርጥ በዓለም ላይ ካሉ ወሳኝ የሆኑ የባህር ትራንስፖርት መተላለፊያዎች አንዱ ነው። ከዓለም አቀፍ ባህር ላይ ንግድ ወደ 10% የሚጠጋውና ጉልህ የሆነው የነዳጅ ፍሰት የሚያልፈው በእነዚህ ውሃዎች በኩል ነው። አሁን ግን የሁቲዎች የሚሳኤልና የድሮን ስጋት መጣላቸው ምክንያት የንግድ ፍሰቱ የታፈነ መስሏል። የነዳጅ ጫኝ መርከቦች ለመጓዝ እያመነቱ ነው። የመድን ኩባንያዎች ዋስትና ከመስጠት ወደ ኋላ ፈግፍገዋል። በእነዚህ መስመሮች ላይ ጥገኛ የሆኑ ሀገራትም ከታላላቅ የእስያ ምንጮች ጀምሮ የባህር በር እስከሌላቸው ኢትዮጵያ መሰል የምስራቅ አፍሪካ ኢኮኖሚ ድረስ የጨመረ ከመጣው የትራንስፖርት ወጪ ከጊዜ መዘግየትና ሊከሰት የሚችል የዕቃዎች እጥረት ጋር ፊት ለፊት እየተጋፈጡ ይመስላል። የሁቲዎች ወታደራዊ ቃል አቀባይ ያህያ ሳሪ የሳውዲ መንግስታዊ የነዳጅ ኩባንያ የሆነው አራምኮ ተቋማትን ኢላማ ያደረገ ነው ሲሉ ኃላፊነቱን የወሰዱበት የጥቃት ቡድኑ የሚያካሂደው ዘመቻ በድፍረት ማስፋፋቱን ያሳያል። ከቴህራን ጋር ወገንተኝነት ያላቸውና ከዓመታት ውጊያ በኋላ የጠነከሩት ሁቲዎች በሆርሙዝ ባህር በኩል የሚደረገውን ፍሰት ያነቀውና ብሎም የአሜሪካና የኢራን ፍጥጫ የበለጠ ማባባስ የሳውዲን የውጭ ንግድ በይፋ ለመዝጋት አልመው እየሰሩ ይገኛሉ። የዚህ ውጤት ደግሞ መካከለኛው ምስራቅ በአውሮፓና በአፍሪካ ነዳጅ ዋጋ ባለፈው ሳምንት በሁለት ወራት ጊዜ ውስጥ ብቻ ከተመዘገበው በከፍተኛ ደረጃ የደረሰ ሲሆን አለመረጋጋት ያቀርበው ሰንሰለቱን ሲቆጣጠረው ገበያው ለተጨማሪ ዋጋ ንረት ራስን እያዘጋጀ ይገኛል። ደፍረው የባብ ኤል መንደብ ባህር ሰርጥ ከተሻገሩት እጅግ አነስተኛ ከሆኑ 11 መርከቦች መካከል 7ቱ የነዳጅ ጫኝ መርከቦች ነበሩ። 3ቱ ወደ ቀይ ባህር የገቡ ሲሆን ይህም የሳውዲን ጥሬ ነዳጅ ለመጫን ወደ ያምቡ የሚጓዙ 2 እጅግ ታላላቅ የነዳጅ ጫኝ መርከቦችና አንድ ከራሽያ ጋር ቁርኝት ያለው መርከብን ያካትታል። ወደ ውጭ የሚወጣው የመርከቦች ትራፊክ ደግሞ በግርግር ምክንያት በእጅጉ ቀንሷል። Of an escalating regional conflict in the Middle East are only growing as Saudi Arabia and Yemen's Houthis continue to exchange. ከሁቲዎቹ ድሮኖችና ሚሳኤሎች የሚወጣው ማስጠንቀቂያ ደውል በዓለም አቀፍ ነዳጅ ገበያ ላይ ብቻ ሳይሆን በምስራቅ አፍሪካ ሀገሮችም ጭምር እያስተጋባ ነው። ለኢትዮጵያ በቀይ ባህር የሚከሰት ማንኛውም መስተጓጎል ጂኦፖለቲካዊ ማነቆ ሳይሆን ይልቁንም አጣዳፊ ስጋት መሆኑ አይቀሬ ነው። ሀገሪቱ ለውጭ ንግዷ ከ90% በላይ የምትተማመነው በጎረቤት ጅቡቲ ወደቦች ላይ ነው። የጅቡቲ መግቢያ ደግሞ በባብ ኤል መንደብ ደጃፍ ላይ ይገኛል። የባህር ሰርጡ አደገኛ የጦር ቀጠና ሲሆን የዓለም አቀፍ መርከቦች ድርጅቶችና እንዲሁም አቅጣጫቸውን ሲቀያየሩ ወይም የትራንስፖርት ዋጋቸውን በከፍተኛ ሁኔታ ሲጨምሩ ውጤቱ ወዲያውኑ መድረሱ አይቀሬ ነው። ኢትዮጵያ ከውጭ ንግዷ ይልቅ ገቢ ንግዷ እጅግ የሚያዝንላት ሀገር በመሆኗ የነዳጅና ማዳበሪያን ጨምሮ
መሰረታዊ የኢንዱስትሪ ጥሬ ዕቃዎችና የታሸጉ መድኃኒቶች ድረስ ሁሉንም ነገር ወደ ውስጥ የምታስገባ መሆኗ የሚጨምረው የመርከብ ማጓጓዣ ወጪና የመድህን ክፍያ በቀጥታ ወደ ሀገር ውስጥ ሸማቾች ይተላለፋል። በአሁኑ ወቅትም የአፍሪካ ቀንድ ሀገራት ከፍተኛ የዋጋ ንረትና የውጭ ምንዛሪ እጥረት እየተፈታተናቸው ባለበት በዚህ ወቅት ላይ በቀይ ባህር የተከሰተው የትራንስፖርት መዘግየት የፈጠረው ተጨማሪ ወጪ የኢትዮጵያን ኢኮኖሚ ማገገም ላይ ተጨማሪ ሸክም መሆኑ አይቀሬ ነው። The US-Iran war is spilling over as a new front is expanding with major implications for the world economy. የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት መርከቦች በእነዚህ አደገኛ ዋባዎች በኩል ዕቃዎችን ለማጓጓዝ አዲስ ውጥረት ውስጥ ገብቷል። ምንም እንኳን የኢትዮጵያ መርከቦች በቀጥታ የሁቲዎች ኢላማ ባይሆኑም በአካባቢው ያለው የባህር ላይ ውጥረት ግን የጉዞ መዘግየትና የኢንሹራንስ ዋጋ መጨመሩን ማስከተሉ አይቀሬ ነው ይላሉ ሁኔታውን የተመለከቱ። የሁቲዎች ጥቃት ኢትዮጵያን አዲስ የወደብና የባህር በር ፍለጋ ዲፕሎማሲያዊ ጥረት የበለጠም ያወሳስበዋል። ኢትዮጵያ ከቅርብ ጊዜ ወዲህ ከሶማሊላንድ ጋር የተፈራረመችው የመግባቢያ ስምምነትና በቀይ ባህር ወይም ደግሞ በኤደን ባህር ወሽመጥ ላይ የባህር በር ለማግኘት የምታደርገው ጥረት ሀገሪቱ ከአንድ የንግድ መስመር ላይ ያላትን ጥገኝነት ለመቀነስ ያለመ ነው። ሆኖም ግን የሁቲዎች እንቅስቃሴና የቀይ ባህር አካባቢ ወታደራዊ ኃይሎች ፍልሚያ ስፍራ መሆኑ ኢትዮጵያ ልታስከብር የምትፈልገውን የባህር በር ደህንነት ጥያቄ ውስጥ ይከተዋል። Saudi Arabia and the Iranian-backed Houthi militia are now in an open tit-for-tat conflict. A war. ይህ የባብ ኤል መንደብ ውጥረት እንደሚያሳየው ከሆነ የባህር በር ማግኘት ብቻውን በቂ አይደለም። ይልቁንም የዚህ ባህር ደህንነትና ሰላምን መጠበቅ ለኢትዮጵያ ሕልውና ወሳኝ ነው። ሁቲዎች በሳውዲ ተቋማት ላይ የሰነዘሩት ጥቃትና በባህር ሰርጡ የሚያልፉ መርከቦችን ማሸበራቸው ቀይ ባህር የዓለም አቀፍ የክልላዊ ኃይሎች መጫወቻ ሜዳ መሆኑን ዳግም ያረጋግጣል። በሳውዲ አረቢያ፣ በኢራን፣ በሁቲዎች፣ በአሜሪካና በቻይና መካከል ያለው ውስብስብ ጂኦፖለቲካዊ ጨዋታ በምስራቅ አፍሪካ ሀገራት ላይ ያልታሰበ የኢኮኖሚ ጥፋት ያስከትላል። በመደበኛው ስማቸው አንሳር አላህ በመባል የሚታወቁት ሁቲዎች ከአካባቢው ሚሊሻነት ተነስተው ወሳኝ በሆኑ የባህር ንግድ መስመሮች ላይ ኃይላቸውን ማሳየት ወደሚችሉ ግዙፍ የጦር ሂደቶች ውስጥ ተለውጠዋል። በሳውዲ አረቢያ ግዛት ላይ የተሰነዘሩ የቅርብ ጊዜ ጥቃቶች የየመን ረዥም ጊዜ የእርስ በርስ ጦርነት፣ በሳውዲ የሚመራውን ወታደራዊ ጣልቃ ገብነትና ሰፊውን የኢራን ስትራቴጂካዊ ፍላጎት መሰረት ያደረገ ውስብስብ የትብብር ውጤት ነው። የሁቲ ታጣቂዎች የሳዑዲ አራምኮ ተቋማትን ኢላማ ማድረግም በቀጠናው ላይ የበቀል እርምጃ መውሰዳቸው ብቻ ሳይሆን ሳዑዲ አረቢያ በያምቡና መሰል የባህር በር ወደቦቿ በኩል የምታካሂደውን የቀይ ባህር ነዳጅ ወጪ ንግድ ማስተጓጎል የታሰበበት ስትራቴጂካዊ ግብ እንደሆነ አመላካች ሆኖ ይቀመጣል። ይህም የሁኔታዎች መባባስ ከ2023 መጨረሻ ጀምሮ የተቀየሰው አካሄድን ተከትሎ የመጣ ነው። በወቅቱ የሁቲዎች እንቅስቃሴ ከፊሊስጤማውያን ጥቃት ጋር በተያያዘ የዓለም አቀፍን የመርከብ ትራንስፖርት ማወቅ ጀምሮ ነበር። በ2025 ከተደረጉት የተኩስ ማቆም ስምምነቶች በኋላ ጥቃቶቹ ቢቀንሱም ቡድኑ ከእስራኤል ከኢራንና ከገልፍ ሀገራት ጋር የተያዙ ቀጠናዊ እንቅስቃሴዎችን ምክንያት ማድረግ በባህር ላይ የሚደረጉ እገዳዎችን እንደገና እንደሚጥል በተደጋጋሚ ሲዝት ቆይቷል። በሳውዲ አረቢያ ላይ የተጣለው የባህር ላይ እገዳዎችም የሁቲዎችን ስትራቴጂካዊ ውጥረት በከፍተኛ ደረጃ ያስፋፋ ሲሆን ደቡባዊውን የቀይ ባህር ክፍል ወደ ከፍተኛ ጦርነት ቀጠና ቀይሮታል። ወታደራዊ ተንታኞች እንደሚጠቅሱት ከሆነ የሁቲዎች የጦር መሳሪያ ክምችትና የውጊያ ስልት በከፍተኛ ደረጃ ዘምኗል። የታጠቁ ድሮን መንጋዎች፣ የባህር ላይ ባላስቲክ ሚሳኤሎችና ከባህር ዳርቻ የሚተኮሱ መሳሪያዎችም መርከቦቹን ከሩቅ ሆነው ለመምታት አስችሏቸዋል። ይህም ዓለም አቀፍ የባህር ኃይሎችን የንግድ መርከብ ድርጅቶችን መከላከል ያተኮረ የመከላከል አቋም እንዲይዙም አስገድዳቸው። የአሜሪካና የህብረቱ ወታደራዊ እርምጃዎች ቀደም ሲል የቡድኑ የተወሰኑ አቅም ያዳከሙ ቢሆንም ሁቲዎች አሁንም ቀጣይነት ያለው የደህንነት ስጋት መፍጠር አቅም አላቸው። ይህ ፍጹም የሆነ ጥቃት ባይሰነዝሩ እንኳን የመርከቦችን እንቅስቃሴ ለማስተጓጎል በቂ ሆነው መገኘቱ አልቀረም። የቅርብ ጊዜ መረጃዎች እንደሚያመላክቱት ቀውሱ አጣዳፊ የኢኮኖሚ ጉዳት እያስከተለ ይገኛል። በባብ ኤል መደብና በሆርሙዝ ሰርጦች አካባቢ ባለው ከፍተኛ ውጥረት ምክንያት ኢትዮጵያ የጭነት መርከቦች የመዘግየትና የመቆም አደጋ ተደቅኖባቸዋል። ኢትዮጵያና ቀይ ባህር የማይለያዩ ናቸው በሚለው የመንግስት አቋም በተደጋጋሚ ይገለጻል። ይህ አቋማቸውን ያቀረቡት የባህር መስመር የመጠቀም መብትን እንደ ሀገራዊ ብልጽግናና ቀጠናዊ ትብብር መሰረት ማድረግ እንጂ የሌሎችን ጥቅም በሚጎዳ መልኩ እንዳልሆነ ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም አስረድተው ነበር። በፓርላማው ማብራሪያቸውና በዲፕሎማሲያዊ መድረኮች የኢትዮጵያ አመራሮች በጋራ ሀብቶች በሰላማዊ አጠቃቀምና ከጎረቤቶች ጋር የሚደረግ ውይይት የተመሰረተ ፍላጎት እንዳላቸው አጉልቶ አሳይተዋል።
ሆኖም ግን የሁቲዎች የቅርብ ጊዜ እንቅስቃሴ የባህር መጓጓዣ ሂደቱን አስቸጋሪ ማድረግ፣ የመርከቦች መጓጓዣ ታሪፍ እንዲጨምር፣ የነዳጅ አቅርቦት እንዲዘገይና ከ120 ሚሊዮን በላይ ለሆነው ሕዝብ ወሳኝ የሆኑትን የኢንዱስትሪና የግብርና ግብዓቶች አቅርቦት አደጋ ላይ ጥለውታል። ይህ ቀውስ ከኢትዮጵያ ሰፊ አፍሪካ ቀንድ ጂኦፖለቲካዊ ሁኔታዎች ጋር ይገናኛል። ከግብጽ ጋር ያለው ውጥረት፣ ከኤርትራና ከሶማሊያ ጋር ያለው ግንኙነት ይጠቀሳሉ። በቀይ ባህር ንግድ መስመር ላይ የሚከሰት መስተጓጎል፣ በሱዳን እርስ በርስ ጦርነት፣ በሶማሊያ ደህንነት ፈተናዎችና በወደብ አጠቃቀም ውድድር ሂደት ውስጥ ባለው ቀጠና የምግብ ዋስትና እጦትን፣ የኃይል እጥረትና የዋጋ ንረትን የመጨመር አደጋ አለው። ባለሙያዎች እንደሚነግሩት ከሆነ ዘላቂ አለመረጋጋት ወደ ሰብአዊ ቀውስ ሊያመራ የሚችል ሲሆን ኢትዮጵያም የዚህ ባህር ላይ ሁከት ቀጥተኛ ገፈት ቀማሽ ልትሆን እንደምትችል በመግለጽ ስጋታቸውን ያነሳሉ። የአፍሪካ ህብረት መግለጫዎች የሁቲዎች ጥቃት የኮነኑ ሲሆን የሳውዲ አረቢያን የደህንነት ሂደት በመደገፍ በቀጠናዊ ደህንነትና ዓለም አቀፍ ንግድ የተደቀነው አደጋ አጎልተው አሳይተዋል። ለአዲስ አበባ መልእክቱ ግልጽ ነው። በሩቅ ውሃዎች ውስጥ የሚደረጉ ግጭቶች በጥረት የተገኙ የኢኮኖሚ ስኬቶችና በቀይ ባህር አካባቢ በመሳተፍ ያሉትን ዲፕሎማሲያዊና ስትራቴጂካዊ ተስፋዎች በቀጥታ አደጋ ላይ መጣላቸው አይቀሬ ነው። የንግድ ትራንስፖርት መቀዛቀዙ ከተከሰተ ቀጠናው አልፎ ሰፊ አካባቢዎችን ደርሷል። እስያ በተለይም ቻይናና ህንድ የዚህ ቀውስ ዋነኛ ባለድርሻዎች ናቸው። የቻይና ግዙፍ ነዳጅ መርከቦች የሳውዲና የሩሲያ ጥሬ ነዳጅ ለማጓጓዝ አሁንም በእነዚህ አደገኛ ውሃዎች በኩል እያለፉ ሲሆን ይህም ቤጂንግ መካከለኛው ምስራቅ የነዳጅ ፍሰት ላይ ያላትን ከፍተኛ ፍላጎት ያሳያል። በገልፍ ሀገራት ነዳጅ ላይ በእጅጉ የምትተማመነው ህንድም ተመሳሳይ ፈተና ተደቅኖባታል። የአውሮፓ ገዢዎች ደግሞ የታደሰ ዋጋ መዋዠቅ ገጥሟቸዋል። በያምቡ በኩል የሚደረጉ የሳውዲ ነዳጅ ወጪ ንግድ መስተጓጎል ሲገጥመው አጣዳፊ የጥሬ ነዳጅ አቅርቦት ጥረት ሊከሰት ይችላል። ለእስያ ገበያዎችም ቁልፍ አማራጭ የሆነው የሩሲያ ጥሬ ነዳጅ በእነዚህ መስመሮች በኩል የሚያልፍ መሆኑ ከዩክሬን ጦርነት ጋር የተያዙ ፈተናዎችና ጫናዎች በቀይ ባህር አደጋዎች ላይ ተደራርበዋል። የብሬንት ድፍድፍ ነዳጅ ሌሎች የነዳጅ ዋጋ መለኪያ ለዚህም ሁኔታው ፈጣን ምላሽ የሰጠ ሲሆን የነዳጅ እጥረት ይከሰታል በሚል ስጋት የጥሬ ነዳጅ ዋጋ በከፍተኛ ሁኔታ ንሯል። የሁቲዎች ጥቃት ቀደም ሲል በዓለም አቀፍ ህብረት የተወሰዱባቸውን እርምጃዎች ቢኖሩም አሁንም ወታደራዊ አቅማቸውን አጠናክሮ መቀጠላቸውን ያሳያል። የሳውዲ ድሮኖች መጣላቸውና እንዲሁም የነዳጅ ማጣሪያዎች መመታታቸው ወታደራዊ አቅማቸውን በግልጽ ያሳየ ሆኗል። የሳውዲ ምላሽ የአሜሪካ ጥቃት እረፍቶችና የኢራን ስትራቴጂካዊ እንቅስቃሴ ሁሉም ወገኖች ሙሉ በሙሉ ወደ ጦርነት ሳይገቡ ወሰኖችን የመፈተሽ አካሄድ እየተከተሉ መሆናቸውን ይጠቁማል። ቀይ ባህር ከጥንታዊቷ አክሱም ስርወ መንግስት ጀምሮ እስከ ኦቶማን የአውሮፓ ኮሎኒያሊስቶችና ቀዝቃዛው ጦርነት ውድድሮች ድረስ የንግድና የግጭት መድረክ ሆኖ ቆይቷል። የዘመናዊቷ ኢትዮጵያ የባህር በር ፍለጋ ጥረትም ባለፉት ዘመናት የነበሩ የባህር መውጫ ለማግኘት ያደረጉትን የነበረውን ጥረት የሚያንጸባርቅ ነው። ጠቅላይ ሚኒስትር አብይ አህመድ ያቀረቡት የጋራ ብልጽግና ራዕይ በተኪ ኃይሎች ግጭት ምክንያት ከሚመጣው የመከፋፈል አደጋ ጋር ይያዛል። የሁቲዎች የመቋቋም አቅም ከየመን መሬታዊ አቀማመጥና ከውጭ ድጋፍ የሚመነጭ ነው። ዝቅተኛ ወጪ የሚሰሩ መሳሪያዎችም የቢሊዮን ዶላር ንግድ ማስተጓጎል አቅማቸው የባህር ላይ ደህንነት እንደገና እንድታስብ አስገድዶታል። ለባህር በር አልባዋ ኢትዮጵያ እንደ ኬንያ የላሙ ወደብ ወይም ደግሞ የሶማሊላንዱ በርበራ ያሉ አማራጮች የንግድ መስመር ማብዛት ተስፋዎች ቢሆኑም ጅቡቲ አሁንም ዋና አካል ሆና ቀጥላለች። ወቅታዊ መስተጓጎል ጥንካሬ ያለው የሎጂስቲክስ ስርዓት ቀጠናዊ የዲፕሎማሲና የባህር ኃይል ትብብር ማዕቀቦችን መገንባት አስፈላጊነት አፋጥኖታል። የሁቲዎች እርምጃ ቀይ ባህርን ወደ ዓለም አቀፍ ዜናዎች ይመልስ ዘንድም አድርጎታል። የሳውዲ ተቋማት ሲቃጠሉ፣ መርከቦች አቅጣጫቸውን ሲቀይሩና የኢትዮጵያ ኢኮኖሚ ተንታኞች ስሌታቸውን ሲያስተካክሉ ሁሉም በባብ ኤል መንደብ አደገኛ ውሃዎች ጥላ ስር የሚከናወኑ መሆናቸው አይቀሬ ነው።